ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። በዚህ የሚዲያ ስርጭት የእግዚአብሔርን ቃል መሰረት ያደረጉ የቃሉ ትምህርት፣ ዝማሬና ጸሎት ይካሄዳል። በየሳምንቱ በሚቀርቡት መሰናዶዎች ጌታ ብዙዎቻችሁን እያስተማራችሁ እየተናገራችሁም ስለሆነ ጌታን እጅግ አድርገን እናመሰግነዋለን። ዛሬና እንደ ጌታ ፈቃድ በፊታችን ባሉት ሳምንታት የምናጠናውን አዲስ ርዕስን የያዘ ትምህርታዊ ውይይት ይዘንላችሁም ቀርበናል። ከዚህ በፊት ይህንን አገልግሎት ለብዙ ጊዜያት ስትጠቀሙ የነበራችሁና በቅርብም በዚህ አገልግሎት መገልገል የጀመራችሁትን ሁሉ ዛሬና እንደ ጌታ ፈቃድ በፊታችን ባሉት ሳምንታት የምንጀምረውን ይህን አዲስ ትምህርት ልክ መድኃኒትን ሳታቋርጡ ይህ ዛሬና እንደ ጌታ ፈቃድ በቀጣዮቹ ሳምንታት የምናጠናው ትምህርት እኛን በብዙ መንገድ ሕይወታችንን፣ አገልግሎታችንንና ከሌሎች ሰዎች ጋር ያለንን ግንኙነት እንድናስተካክል በብዙ የጠቀመን ትምህርት ነው። በዚህ ትምህርት የባህሪ፣ የአመለካከትና የግንኙነታችንን አቅጣጫ ለውጥ አይተንበታል። ታዲያ ለትዳር ሕይወታችሁ በየትኛው መስክ ለተሰማራችሁበት የሥራ መስክና ለግል ሕይወታችሁም ብዙ ልትጠቀሙበት የምትችሉበት ትምህርት ይዘንላችሁ ስለመጣን አሁንም በትልቅ ጉጉት እንድትማሩት እናበረታታችኋለን። ወደ ተሰናዳላችሁ ትምህርት ከመግባታችን በፊት እግዚአብሔር የሚናገረንና የሚያስተምረንን መንፈስ እንዲሰጠን በጸሎት እንጀምራለን። እንጸልይ። እግዚአብሔር አምላካችን ሆይ ደግሞ ለዛሬ የተመደበልንን አዲስን እውነት እንድንገነዘብ፣ እንድናስተውልና እንድንረዳ፣ እንድንጠቀምበት፣ እንድንኖርበት የቃልህን እውነት እንድትገልጥልን፣ የምንሰማበት ጆሮ እንድትከፍትልን፣ አእምሯችን የተሰበሰበ እንዲሆን ትኩረት ባለው መልኩ ሰምተን እንድንጠቀምበት፣ ተግባራዊ እንድናደርገው፣ ከየትኛውም አስተሳሰባችን ወዳልተፈለገ ከሚጎትት ሁሉ ጎታች ጠብቀ በቃል እውነት ውስጥ እንድታግዘን እንድንጠበቅ ለእኛም ለምንናገረው ለሚሰሙትም ሁሉ ያንተን ጸጋና አቅም ስጠን። አሜን። በጌታ በኢየሱስ ስም አሜን። አሜን። ዛሬ የምንጀምርላችሁ አዲሱ ተከታታይ ትምህርታችን ርዕሱ እንዲህ የሚል ነው። ኢየሱስ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር የሚል ርዕስ ነው። መቼስ ይብዛም ይነስም ሁላችንም እንደየአቅማችን በብዙ አስቸጋሪ ሁኔታዎችና ከብዙ አስቸጋሪ ሰዎች ጋር እንኖራለን። ይሄ ደግሞ ዕድሜን፣ ጾታን፣ ሃይማኖትን የማይለይ ችግር ነው። በአንድ ወቅት በሐሳብ ከተግባባናቸው ጓደኛ፣ ዘመድ፣ አብሮ አደግ፣ የሥራ ወይም የንግድ ሸሪክ ከሆኑ ሰዎች ጋር እንደዛ እንዋደድና እንግባባ እንዳልነበረ ሁሉ ዛሬ ደግሞ አስቸጋሪ የሆነ አለመግባባት ተፈጥሮ ፈጽሞ የማንተዋወቅ እስኪመስል ድረስ የማንግባባ ከመሆን አልፎ ይህንን አስቸጋሪ ሁኔታ እንዴት መፍታት እንደምንችል ያቃተን ብዙዎች ነን። መፍትሄ ይሆኑናል ያልናቸውን ብዙ መንገዶችን ተጠቅመን መፍትሄን ግን ማግኘት አቅቶን ይሆናል። አንዳንድ ጊዜማ አእምሯዊ የሆኑ ጥበቦችን፣ መንፈሳዊ የሆኑ መንገዶችንም ተጠቅመን ከመፍትሄው ይልቅ እንደውም ችግሩና መለያየቱ በስቶብን ስናይ ምን እንደምናደርግ ጨንቆናል። እንግዲህ እኛ ያላችሁበትን ሁኔታ ይህ ነው ያ ነው ብለን ባንላችሁም እናንተ ግን በያላችሁበት ሁኔታ ውስጥ ሁኔታዎቻችሁን ይዛችሁ ወደዚህ ትምህርት በመምጣት መፍትሄ እንደምታገኙለትም እናምናለን። እንግዲህ በዚህ ምድር ስንኖር ለሚገጥሙን ፈተናዎች ሁሉ ትክክለኛ መፍትሄን የሚሰጠን እንደኛ ሰው ሆኖ በዚህ ምድር የተመላለሰውን የጌታችንን የኢየሱስ ክርስቶስን ምሳሌነት ብቻ በመጠቀም መፍትሄን እንደምናገኝ ሁላችሁም በዚህ ሐሳብ እንደምትስማሙ ተስፋ እናደርጋለን። ይህንን የምንልበት ትልቁ ምክንያት ትላንት በአንድ የሕይወት አቅጣጫ ጥሩ ምሳሌ ይሆኑልናል ያልናቸው ሰዎች ነገ በሌላ የሕይወት አቅጣጫ ደክመው ስለምናይ ልንሰናከልባቸው እንችላለን። ኢየሱስ ግን
በሁሉ ተፈትኖ ያለፈ፣ ሁሉን ድል ያደረገ ትክክለኛው ምሳሌያችን ሆኖልናል። የእርሱን መንገድ መከተል በትክክል ያዋጣል። ለዚህ አይደል በዕብራውያን 12 ቁጥር 2 ላይ እንዲህ የሚል ቃል የተጻፈልን፣ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት ይላል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይም ሌላ ቃል ተጽፎልናል። ይህም ቃል የኢየሱስን ብቻ ፈለግ ወይም ምሳሌነት እንድንከተል የሚናገር ቃል ነው። የተጠራችሁትም ለዚሁ ነው። ምክንያቱም ክርስቶስ ስለ እናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌን ሊተውላችሁ ነው ይላል። አያችሁ፣ ኢየሱስ በዚህ ምድር ሲመላለስ በእያንዳንዱ እንቅስቃሴው ለእኛ ምሳሌነትን ትቶልን ስለሚሄድ በጥንቃቄ በእያንዳንዱ ነገር እንደ አባቱ ፈቃድ ይንቀሳቀስ ነበር። እንደውም ራሱ ጌታ ኢየሱስ ስለዚህ ጉዳይ ሲናገር በዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ እንዲህ ብሏል፣ እኔ እንዳደረግኩላችሁ እናንተም እንደዚሁ እንድታደርጉ ምሳሌ ትቼላችኋለሁ ብሏል። በፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በጣም የታወቀ አንድ ቃል አለ። ይህ ቃል እንኳን ኢየሱስ ያደረገውን ነገር ሁሉ እንደ ምሳሌነት ልንወስደው ቀርቶ ውስጡ የነበረውን ሐሳብ እንኳ ሳይቀር ያንን ልንመስል እንደሚገባን አስረግጦ የሚናገር ጥቅስ ነው። ቃሉ እንደዚህ ነው የሚለው፣ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን ይላል። ሌላ ጥቅስ ደግሞ እንጨምርላችሁ። ይህም ጥቅስ ዛሬና እንደ ጌታ ፈቃድ በቀጣዮቹ ሳምንታት ለምንማረው ትምህርት መልህቅ ስለሚሆነን ነው። ምክንያቱም ከአስቸጋሪ ሰዎችና ከአስቸጋሪ ሁኔታዎች ጋር ኢየሱስ እንዴት እንደተመላለሰ ያንኑ ኮፒ አድርገን እኛም መመላለስ እንዳለብን ጥቅሱ ስለሚነግረን ነው። ጥቅሱ የሚገኘው በአንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ ሲሆን ቃሉ እንደዚህ ይላል፣ ማንም በእርሱ እኖራለሁ የሚል ኢየሱስ እንደተመላለሰ ሊመላለስ ይገባዋል ይላል። አያችሁ፣ ልንመስል የሚገባው ፓስተራችን እንደሚመላለስ አይደለም፣ ወይም በጣም የምንወደውና እኛ የምናከብረው አገልጋይ እንደሚመላለሰውም አይደለም። እኛ እንድንመላለስ የሚገባን ኢየሱስ እንደተመላለሰው አይነት ብቻ ነው ልንመላለስ የሚገባን። ታዲያ ኢየሱስ አስቸጋሪ ሰዎችና አስቸጋሪ ሁኔታዎች እንዴት ነበር ያልፋቸው የነበረው? ለዚህ ጥያቄ ምላሽ የሚሆኑትን ነጥቦች አንድ በአንድ ቀስ ብለን እናጠናቸዋለን። በእያንዳንዱ ምላሾቻችን ሁላችንም የምንሰራው የቤት ሥራም ይሰጠናል። ስለዚህ በየሳምንቱ የሚሰጠንን የቤት ሥራ እየሰራን ከሄድን በአጭር ጊዜ ውስጥ ካለንበት አስቸጋሪ ሁኔታ ውስጥ እንደምንወጣ ልናረጋግጥላችሁ እንችላለን። ታዲያ ይህ ትምህርት እንዲያመልጠው አልፈልግም ለምትሉት ወዳጅ፣ ዘመድ፣ ጓደኛችሁ አካፍሉት። እስቲ አብረን የጌታን ሥራ እንስራ። የዛሬውን የመንደርደሪያ መሰናዷችንን ከመጀመራችን በፊት አንድ ዝማሬን እስቲ እንዘምር። ዝማሬው በራሱ እስካሁን ስናነሳው የነበረውን ጥያቄ መልሶ የሚጠይቀን ዝማሬ ነው። ኢየሱስን የሚያውቀው ማን ነው ይላል። የእውነት ኢየሱስን ታውቁታላችሁ? ይሄ ከአስቸጋሪ ሰዎችና በአስቸጋሪ ሁኔታ ውስጥ በሚያስደንቅ ብቃትና ጥበብ የሚያልፈውን ኢየሱስን ታውቁታላችሁ? ለዚህ ጥያቄ በዝማሬ ውስጥ አብረን ምላሽን እየሰጠን አብረን እንዘምረው። እስቲ ወደ ዝማሬው እንሂድ። ኢየሱስን የሚያውቀው ማን ነው? ኢየሱስን የሚያውቀው ማን ነው? ኢየሱስን የሚያውቀው ማን ነው? ኢየሱስን የሚያውቀው ማን ነው? በስዕል አይደለም ያልኩት ያወቀው ማን ነው? በወሬም አይደለም ያልኩት ያወቀው ማን ነው? ኢየሱስን የሚያውቀው ማን ነው? ኢየሱስን የሚያውቀው ማን ነው? ተመራምሮ አይደለም ያልኩት ያወቀው ማን ነው? በሩቁም አይደለም ያልኩት
ሕይወት ውብም አንዴ በየበሩ በሰው መካከል በየግድግዳው ላይ አስለን ካረግነው መልኩ አይመስልም ፍጹም ቃሉ ካስቀመጠው ኢየሱስን የሚያውቀው ማነው? ኢየሱስን የሚያውቀው ማነው? በስዕል አይደለም ያልኩት ያወቀው ማነው? በወሬም አይደለም ያልኩት ያወቀው ማነው? ኢየሱስን የሚያውቀው ማነው? ኢየሱስን የሚያውቀው ማነው? ተመራምሮ አይደለም ያልኩት ያወቀው ማነው? በሩቁም አይደለም ያልኩት ያወቀው ማነው? ኢየሱስን የሚያውቀው ማነው? ኢየሱስን የሚያውቀው ማነው? በቃሉ በቃሉ ከሆነ የምታውቀው ከኔ ጋር አትነቀው። በቃሉ ነውና የማውቀው አንቺ ጋር አትነቀው። በቃሉ ከሆነ የምታውቂው ከኔ ጋር አድንቂው። ደም ግባት የሌለው ጎስቋላ ረፍት ያጣ የተናቀቀ ሰው ሁሉ የተጠላ ይመስል ነበረ ልክ የታመነ ሰው አይወድም ነበረ ሳሊም ሊስለው ገና ልክ ሲያዩት የታመመ ይመስላል ግን ስንቱን በሽታ ድራሹን አጥፍቷል። ገና ልክ ሲያዩት የታሰረ ይመስላል ብዙዎቹን ካጋንንት ከስራት ፈታቷል። ገና ልክ ሲያዩት የተራበ ይመስላል ብዙዎቹን አብልቶ አጥግቦ አትርፏል። ገና ልክ ሲያዩት የተጠማ ይመስላል ብዙዎቹን ከሕይወት ውሃ አርክቷቸዋል። ኢየሱስን የሚያውቀው ማነው? ኢየሱስን የሚያውቀው ማነው? በስዕል አይደለም ያልኩት ያወቀው ማነው? በወሬም አይደለም ያልኩት ያወቀው ማነው? ኢየሱስን የሚያውቀው ማነው? ኢየሱስን የሚያውቀው ማነው? ተመራምሮ አይደለም ያልኩት ያወቀው ማነው? በሩቁም አይደለም ያልኩት ያወቀው ማነው? ኢየሱስን የሚያውቀው ማነው? ኢየሱስን የሚያውቀው ማነው? በቃሉ ከሆነ የምታውቀው ከኔ ጋር አትነቀው። በቃሉ ነውና የማውቀው አንቺ ጋር አትነቀው። በቃሉ ከሆነ የምታውቂው ከኔ ጋር አድንቂው። ደግሞ ረዳት ያጣ ምስኪን ራቁቱን ተሰቅሎ እንደቀረ አድርገው ሳሉልን ሁሌ ግድግዳው ላይ በየማዕዘኑ ስዕሉን የሚያዩ በሙሉ ያዝናሉ። እንዲማ በምድር ላይ ለ33 ዓመት በጎስቋላው ሥጋው ተመላለሰ። ሲመቱት ተመታና ሲሰድቡት ተሰደበና ዝም እንደሚል በግ ዝም ብሎ ተነዳና ከዚያ ግን ጌታዬ በትንሣኤ ሽሮ ሄዷል ወደ ሰማይ ሕያው አካል ለብሶ ሁሉን አሸንፎ። ኢየሱስን የሚያውቀው ማነው? ኢየሱስን የሚያውቀው ማነው? ተሰቅሎ የቀረውን አይደለ ያውን ነው የምድሩን አይደለም ያልኩት የላዩን ነው። ኢየሱስን የሚያውቀው ማነው? ኢየሱስን የሚያውቀው ማነው? ተሰቅሎ የቀረውን አይደለ ያውን ነው የምድሩን አይደለም ያልኩት የላዩን ነው። ኢየሱስን የሚያውቀው ማነው? ኢየሱስን የሚያውቀው ማነው? በቃሉ ከሆነ የምታውቀው ከኔ ጋር አትነቀው። በቃሉ ነውና የማውቀው አንቺ ጋር አትነቀው።
በቃሉ ከሆነ የምታውቂው ከኔ ጋር አድንቂው። አሁን ጎስቋላ አይደለም ጌታ ጎስቋላ አይደለም። አሁን ጎስቋላ አይደለም ጌታ ጎስቋላ አይደለም። አሁን ደካማ አይደለም ኢየሱስ ደካማ አይደለም። አሁን ደካማ አይደለም ኢየሱስ ደካማ አይደለም። አሁን ጎስቋላ አይደለም ጌታ ጎስቋላ አይደለም። አሁን ጎስቋላ አይደለም ጌታ ጎስቋላ አይደለም። አሁን ደካማ አይደለም ኢየሱስ ደካማ አይደለም። አሁን ደካማ አይደለም ኢየሱስ ደካማ አይደለም። ወገቡን ደረቱን በወርቅ የታጠቀ የለበሰ አይኖቹ እንደ እሳት ነበልባል የሚያበሩ የነገሰ እግሮቹን በእቶን የነጠረ የጋለ ናስ ይመስላሉ። ድምፁማ አስፈሪ ነው እንደ ብዙዎች ድምፅ ሲያስተጋቡ። ከሁለት ወገን የተሳለ ስለታም ሰይፍ ካፉ ይወጣል። መልኩ ደግሞ እንደሚያበራ ልክ እንደ ፀሐይ ያበራል። ኢየሱስ ቃሉን ይመስላል ቃሉን ይመስላል ቃሉን ይመስላል። ጌታዬ ቃሉን ይመስላል ቃሉን ይመስላል ቃሉን ይመስላል። አዳኜ ቃሉን ይመስላል ቃሉን ይመስላል ቃሉን ይመስላል። አባቴ ቃሉን ይመስላል ቃሉን ይመስላል ቃሉን ይመስላል። አሁን ውበቱ ደምቋል ጌታ ውበቱ ደምቋል። አሁን ውበቱ ደምቋል ኢየሱስ ውበቱ ደምቋል። አሁን ውበቱ ደምቋል ጌታ ውበቱ ደምቋል። አሁን ውበቱ ደምቋል ኢየሱስ ውበቱ ደምቋል። መልኩ ለሰዓሊ አይመችም ግን በልቤ ውስጥ ተስሏል። ፍቅሩ ጠዋትና ማታዬ ዘልቆ ነፍሴ አረስርሷል። ሰዓሊው አትልፋ በቀለም ብሩሽህን አታበላሽ። እንደማይጠፋ ሆኖ ልቤ ውስጥ ተስሏል ላይበላሽ። መልኩ ቃሉን እንደሚመስል ስለገባኝ ነው ማመልከው። ውበቱ በቃላት ሊገለጽ ያዳግታል ላወድሰው። ኢየሱስ ቃሉን ይመስላል ቃሉን ይመስላል ቃሉን ይመስላል። ጌታዬ ቃሉን ይመስላል ቃሉን ይመስላል ቃሉን ይመስላል። አዳኜ ቃሉን ይመስላል ቃሉን ይመስላል ቃሉን ይመስላል። አባቴ ቃሉን ይመስላል ቃሉን ይመስላል ቃሉን ይመስላል። አሁን ውበቱ ደምቋል ጌታ ውበቱ ደምቋል። አሁን ውበቱ ደምቋል ኢየሱስ ውበቱ ደምቋል። አሁን ውበቱ ደምቋል ጌታ ውበቱ ደምቋል። አሁን ውበቱ ደምቋል ኢየሱስ ውበቱ ደምቋል። ስለነበረን የዝማሬ ጊዜ ጌታን እጅግ አድርገን እናመሰግነዋለን። እውነት ነው፣ ኢየሱስ ቃሉን ይመስላል። እናውቀዋለን ስንል በስዕልና በፊልም የምናውቀውን ሳይሆን ቃሉ ላይ የተጻፈልንን ኢየሱስን ማለታችን እንደሆነ ይህ ዝማሬ ይነግረናል። ታዲያ እኛም ይህንን እንደ ቃሉ የሆነውን ኢየሱስን በዚህ ምድር ላይ ሲመላለስ ከአስቸጋሪ ሰዎችና በአስቸጋሪ ሁኔታዎች ውስጥ እንዴት ያልፍ እንደነበረ ምሳሌውን በማጥናትና ያንንም በተግባር ለመፈጸም የምንማርበትን አዲስ ተከታታይ ትምህርት ዛሬ እንጀምራለን። እስከ ፕሮግራማችን ፍጻሜ ደግሞ አብራችሁ እንድትቆዩ ግብዣችን ነው። ዋናው ርዕሳችን ኢየሱስ
አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር የሚል ርዕስ ነው። በዚህ ርዕስ ውስጥ ብዙ ነጥቦችን እያነሳን እንወያያለን። አስቀድመን እንደነገርናችሁ ይህ ትምህርት ምን አይነት አስቸጋሪ ሰዎች አሉ ወይም እንዴት ያሉ አስቸጋሪ ሁኔታዎችን ነው እያልን የአስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን አይነት ስንዘረዝር ጊዜያችንን አንወስድም። ነገር ግን የትኛውም አይነት አስቸጋሪ ሰዎችና አስቸጋሪ ሁኔታዎች ይሁኑ ግን እነዚህን አስቸጋሪ ሰዎችና ሁኔታዎች እንዴት ባለ መንገድ ነው የምናልፋቸው የሚለው ላይ ትኩረት እናደርጋለን። ይሄ አካሄዳችን ወይም አጠናናችን ለእናንተም አንድ ትምህርት እንደሚሰጥ ተስፋ እናደርጋለን። ምክንያቱም ብዙ ጊዜ የችግሩን አይነት መዘርዘር ወደ መፍትሄው የሚወስደን ይመስለናል። ግን የችግሩን አይነት እና ጥልቀት ከመተንተን ይልቅ መፍትሄው ጋር ጊዜ ማጥፋት ውጤታማ ያደርገናልና እናንተ የትኛውንም አይነት አስቸጋሪ ሰው ወይም የትኛውንም አይነት አስቸጋሪ ሁኔታዎቻችሁን እኛ በመናካፈላችሁ ትምህርት ውስጥ አስገብታችሁ ተመልከቷቸው። ያኔ ወደ መፍትሄው ትፈጥናችሁ ትደርሳላችሁ። ኢየሱስ በዚህ ምድር ላይ ለ33 ዓመት ተኩል ሲመላለስባት ከመወለዱ ጀምሮ ብቻ ሳይሆን ገና ሳይወለድ ሁሉ በፊት በብዙ አስቸጋሪ ሰዎችና አስቸጋሪ ሁኔታዎች ውስጥ አልፏል። እነዚህ አስቸጋሪ ሁኔታዎቹ ብዙዎቹ በአንድም ሆነ በሌላም አቅጣጫ ከኛ ሕይወት ገጠመኝ ጋር የሚገናኙ ናቸው። ታዲያ በይበልጥ ኢየሱስ የአገልግሎት ዘመኑ በደረሰ ጊዜ እነዚህን አስቸጋሪ ሰዎችና አስቸጋሪ ሁኔታዎች እንዴት ያልፋቸው ነበር የሚለው ላይ ትኩረትን ሰጥተን እንማርባቸዋለን። ምናልባት አንዳንዶቻችሁ አሁን እያወራን ያለነው ጉዳይ ስትሰሙ ለመሆኑ ኢየሱስ አስቸጋሪ ሰዎችና አስቸጋሪ ሁኔታዎች ውስጥ አልፏል እንዴ ብላችሁ ትጠይቁን ይሆናል። በዝርዝር ባንገባበትም ጥቂቶቹን ብቻ አንስተን እንንገራችሁ። ኢየሱስ ካጋጠሙት አስቸጋሪ ሰዎች መካከል እነዚህ ይገኙበታል። እነዚህም የሃይማኖትን ጭንብል አድርገው ኢየሱስን በአገልግሎቱና በመውጣት መግባቱ ያስቸግሩት ከነበሩት ሰዎች ውስጥ ፈሪሳውያን፣ ጸሐፍት፣ ሰዱቃውያን፣ ቀናተኞችና ሄሮዳውያን የሚባሉ ነበሩ። ፈሪሳውያን ሕጉን አዋቂዎች ናቸው። በውጫዊ ገጽታ ላይ ብቻ ያተኮሩ ስለነበርና ብዙ ጊዜ ኢየሱስን ስለሚቃወሙት ኢየሱስ ደግሞ ግብዝነታቸውን ስለሚያጋልጥባቸው አብዝተው ይቃወሙት ነበር። ጸሐፍት ደግሞ የሕጉ አስተማሪዎች፣ ተርጓሚዎችና የሕጉን መጽሐፍ አንዷም ነጥብ ሳትቀር ኮፒ የሚያደርጉ ናቸው። ሁሉም ጸሐፍት ፈሪሳውያን ናቸው ባይባሉም ብዙዎቹ ግን ፈሪሳውያን ናቸው። በአይሁድ ማህበረሰብ ዘንድ በጣም የተከበሩ ናቸው። ብዙ ጊዜ የፍትህ ክርክር ጉዳይ ላይ ተፈላጊዎች ናቸው። ኢየሱስ በሚያገለግልበት ቦታ እየመጡ በማን ኃይል ነው ይህን የምታደርገው እያሉ ይከራከሩትም ነበር። ያንን ሽባ ሰው ኃጢአትህ ተሰረየችልህ ብሎ ኢየሱስ የተናገረው ጊዜ ይሄ እግዚአብሔርን መሳደብ ነው እያሉ ትርጓሜን በመስጠት ኢየሱስን ያስቸግሩት ነበር። ይህም ብቻ አይደለም፣ እያንዳንዷን የሚናገራትን ቃል እየሰነጠቁ እንዲህና እንዲያ ለማለት ፈልገ ነው እያሉ ቃላቶቹን ያጣመሙበትም ነበር። ሰዱቃውያን ደግሞ በአይሁድ ማህበረሰብ ውስጥ ጥቂት ሲሆኑ ገንዘብ ያላቸው ሀብታሞች ሆነው ከቤተ መቅደስ ካህናትና ከፖለቲከኞችም ጋር ተቀራርበው የሚሰሩ ናቸው። ሰዱቃውያን ከአምስቱ የኦሪት የሕጉ መጽሐፍት ውጪ በመላእክት በመናፍስትና በሙታን ትንሣኤ ፈጽመው የማያምኑ ናቸው። በሮማውያን አገዛዝ ስር ስልጣንና ፖለቲካውን የሚጫወቱ ሲሆኑ ኢየሱስን በትንሣኤ ጉዳይ አጓጉል ጥያቄዎችን በመጠየቅ ያስቸግሩት ነበር። ካስታወሳችሁ በማቴዎስ ወንጌል ምዕራፍ 22 ቁጥር 23 ጀምሮ ባለው ክፍል ላይ አንዲት ሴት 7 ወንድማማቾችን እያገባች ባሎቿ በሙሉ በየተራ ሞቱባት፣ በሙታን ትንሣኤ ጊዜ የማንኛቸው ሚስት ትሆናለች እያሉ የማፌዝ ጥያቄ እያቀረቡ ያስቸግሩት ነበር። በዋናነት ደግሞ የኢየሱስን ሞት
ካሴሩት የአይሁድ ሸንጎዎች ውስጥ ዋነኞቹ ነበሩ። ይህንንም ያደረጉበት ምክንያት ስለ ትንሣኤና ስለ ዘላለማዊ ሕይወት ጌታ ኢየሱስ ያስተማረው ትምህርት ከእምነታቸው ጋር ስለሚጋጭባቸው ነበር። ቀናተኞች የሚባሉት ቡድኖች ደግሞ የሮማውያን አገዛዝን ለመጣል ውስጥ ለውስጥና በግልጽም የሚታገሉ ናቸው። እነዚህ ሰዎች ጠንካራ ብሔርተኞችና ታጋዮችም ናቸው። ለሮም መንግስት ቀረጥን መክፈላቸውን ይቃወማሉ። ታስታውሱ ከሆነ እነዚህ ቡድኖች ኢየሱስን በማርቆስ ወንጌል ምዕራፍ 12 ቁጥር 13 ጀምሮ ባለው ላይ ለሮማውያን ቀረጥ ወይም ግብር መክፈል አለብን ወይስ የለብንም ብለው ኢየሱስን የሚያጠም ጥያቄን በመጠየቅ የፖለቲካ አቋሙን በአደባባይ ይጠይቁት ነበር። የእነዚህ የቀናተኛ ቡድኖች ስለ መሲሁ ያላቸው አስተሳሰብ ከሮማውያን መንግስት ነፃ የሚያወጣቸው እንደሆነ የማሰባቸው ጉዳይ ኢየሱስ ከሚሰብከው ስብከት ማለትም ግራህን ለሚመታ ቀኝህን ስጠው የሚለው አይነት ስብከቱ ፈጽሞ አይስማማቸውም ነበር። ሄሮዳውያን የሚባሉት ደግሞ የሮምና የሄሮድስን መንግስት የሚደግፉ ፖለቲከኞች ናቸው። ኢየሱስን እንደ ፖለቲካ ስጋት ያዩት ነበር። ምንም በፖለቲካ አቋማቸው ከቀናተኞቹና ከፈሪሳውያን ጋር ባይስማሙም ኢየሱስን ለማጥፋት ግን አብረው ይወግኑና ጌታን በተለያዩ ጥያቄዎች በማፋጠጥ ያስቸግሩት ነበር። እንግዲህ እነዚህንና ሌሎችንም ቡድኖች ጌታ ኢየሱስን በግልጽ እንደሚያስቸግሩት በወንጌላት ላይ ብዙ ቦታ ተጽፎ እናገኛለን። የማቴዎስ ወንጌል ምዕራፍ 23 ከቁጥር 27 እስከ 28 እና ሉቃስ ወንጌል ምዕራፍ 11 ከቁጥር 53 እስከ 54 ያለውን ቃል ማንበብ በቂ ምሳሌ ነው። እስቲ ጥቅሶቹን እናንብባቸው። ማቴዎስ 23 ከ27 እስከ 28 እንዲህ ይላል። እናንተ ግብዞች የኦሪት ሕግ መምህራንና ፈሪሳውያን፣ ውጫቸው በኖራ ተለስነው የሚያምሩ ውስጣቸው ግን በሙታን አጽምና በብዙ ርኩሰት የተሞላ መቃብሮችን ስለምትመስሉ ወየውላችሁ። እናንተም በውጭ ለሰዎች ጻድቃን ትመስላላችሁ፣ ውስጣችሁ ግን በግብዝነትና በክፋት የተሞላ ነው ይላቸዋል። በሉቃስ ወንጌል ምዕራፍ 11 ከቁጥር 53 እስከ 54 ላይ ደግሞ ጸሐፍትና ፈሪሳውያን ኢየሱስን እንዴት ባለ ሁኔታ ያስቸግሩት እንደነበር እንዲህ ተጽፎልናል። ኢየሱስ ከዚያ ከወጣ በኋላ ጸሐፍትና ፈሪሳውያን ክፉኛ ይቃወሙትና በጥያቄም ያዋክቡት ጀመር። ከአፉ በሚወጣው ቃል ሊያጠምዱት ያደቡ ነበር ይላል። ምን አይነት አስቸጋሪ ሰዎች እንደነበሩ አስባችሁታል? ምናልባት በሆነ አጋጣሚና ግጭት ከሚያስቸግራችሁ ሰው በላይ ሆን ብሎ እያደባ የሚያጠቃችሁ ሰው እንዴት ሊያስቸግራችሁ እንደሚችል አስቡት። ኢየሱስን በዛ ልክ ነበር ያስቸግሩት የነበረው። ሰዎች ከኢየሱስ ፈውስን ስላገኙ ይበሳጩ ነበር፣ አይደሰቱም ነበር። ስለዚህ ለምን በሰንበት ተፈውሳለህ እያሉ ይነቅፉት ነበር። ስለዚህም ቃሉን ስናንብ በማርቆስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ላይ እንዲህ ብለውትም ነበር። በሌላ ጊዜ ወደ ምኩራብ ገባ፣ በዚያም እጁ የሰለለች ሰው ነበር። በምክንያት ሊከሱት የሚፈልጉ ሰዎችም በሰንበት ቀን ይፈውሰው እንደሆነ ለማየት ይጠባበቁ ነበር። እርሱም እጁ የሰለለችበትን ሰው ተነስተህ መካከል ላይ ቁም አለው። ኢየሱስም በሰንበት ቀን የተፈቀደው መልካም ማድረግ ነው ወይስ ክፉ? ሕይወት ማዳን ነው ወይስ ማጥፋት አላቸው። እነርሱ ግን ዝም አሉ። በልባቸው ደንዳናነት አዝኖ በዙሪያው የቆሙትን በቁጣ ተመለከታቸውና ሰውየውን እጅህን ዘርጋ አለው። ሰውየውም እጁን ዘረጋ፣ እጁም ፈጽሞ ደህና ሆነችለት። ፈሪሳውያንም እንዴት እንደሚገድሉት ከሄሮድስ ወገን ከሆኑት ጋር መመካከር ጀመሩ ይላል። ይህ ብቻ አይደለም። አጋንንት ያደረበትን ሰው ሲፈውስ ፈውሱን ያጣጣሉበት መንገድ በጣም የሚያሳዝን ነበር። እስቲ ቃሉ ላይ በማቴዎስ ወንጌል ምዕራፍ 12 ቁጥር 24 ላይ ያሉትን እናንብብ። ከዚህ በኋላ በጋኔን የተያዘ ዕውርና ድዳ የሆነ ሰው ወደ እርሱ አመጡ። ኢየሱስም ፈወሰው። ሰውየውም ማየትና መናገር ቻለ። ሕዝቡም ሁሉ ተደንቀው ይህ ሰው የዳዊት ልጅ ይሆንን አሉ። ነገር ግን ፈሪሳውያን ይህን በሰሙ ጊዜ ይህ ሰው አጋንንትን የሚያወጣው በአጋንንት አለቃ
በብኤል ዜቡል ብቻ መሆን አለበት አሉ ይላል። እንደው እኛ እንደዚህ አይነት ሰዎች በአገልግሎታችን ቢገጥሙን ስራችንን እየተከታተሉ የምናደርገውን ካፋችን የወጣውን ያን ሁሉ ያላልነውን ቢሉ እንዴት እንቸገር ይሆን? ኢየሱስ ግን እንደነዚህ አይነት አስቸጋሪ ሰዎች መካከል ሲያገለግል በምን አይነት ጥበብና መንገድ አስቸጋሪዎቹን ሰዎች እንደሚያልፋቸው ስናይ ብዙ የምንማርበትን ነገር እናገኛለን። በእርግጥ ይሄ አሁን የዘረዘርናቸው ገናም ከዚህ በኋላ የምንዘረዝራቸው ጌታ ኢየሱስን ያስቸግሩ የነበሩትን ሰዎች ስናይ እኛም ዛሬ በአንድም በሌላም አጋጣሚ የምንቸገርባቸው ሰዎች ናቸው። እንግዲህ የእግዚአብሔር መንግሥት ሊሰብክ የመጣውን ከሰማይ ሰማያት ክብሩን ትቶ የመጣውን ጌታ ካፉ እየተከተሉ ፖለቲካ ሊያናግሩት፣ ከቤተ መቅደስ ከቤተ ክህነት ጋር ሊያጣሉት፣ የሚሰራቸውን በጎና መልካም ስራዎችን ሁሉ ወደ ክፋት እየለወጡ ሕጋቸውና በቃ እያንዳንዱ ነገሮቻቸው ላይ ብቻ ትኩረትን በማድረግ ምን ያህል ለሰዎች መፈወስ እንኳን ደንታ የሌላቸው፣ ለሰዎች ነፃ መውጣት ደንታ የሌላቸው በጣም በአስቸጋሪ ሰዎች መካከል እንደውም እንደኛ ጊዜ አይደለም እየሰበከ ያለ መሃል ላይ ያቋርጡታል፣ መሃል ላይ ይናገሩታል። አጋንንት እዚህ እየወጣ በአጋንንት አለቃ ነው የሚያወጣው ይሉታል። ያቺ እጁ የሰለለችውን ሰውዬ ካሁን ምን ሊያረገው ነው እያሉ ሆን ብለው ሁሉን ነገር የሚጠብቁ ዲናር አምጥተው ሰጥተው ለቄሳር መክፈል አለብን የለብንም። እነዚህ ሁሉ እንግዲህ አስቸጋሪ ሰዎች በዙሪያው አሉ። ይሄ ዛሬም በእኛም አገልግሎት ውስጥ፣ በትዳራችን ውስጥ፣ በጉርብትና ውስጥ፣ በሽርክና ስራ ውስጥ ይሄ አስቸጋሪ ሰዎች ሁልጊዜ አሉ። እውነት ነው። እና ኢየሱስ በትክክል ይሄን ነገር አልፎበታል የሚለውን ነገር ይዘን ነው ወደ ዋናው ትምህርት ወደ መፍትሄው የምንሄደው ልፈልጌ ነው። አስቸጋሪ ሰዎች እኛ ሲገጥሙን አሁን ኢየሱስ ባለፈበት እይታ ብዙዎቻችን አናየውም። ብዙዎቻችን አስቸጋሪ ሰው ካለ ጥለን ነው የምንሄደው። ቸርችም ውስጥ ቢሆን እሱ ያለ ከሱ ጋር አብሬ ከማገለግል ብለን ጥለን የምንሄድ ብዙ ነን። በትዳርም ውስጥ ቢሆን አስቸጋሪ ሰዎች ሲገጥሙን ወይ ሚስትየው ወይ ባልየው አስቸጋሪ ሲሆኑ ካንተ ጋር መቼም ልኖር አልችልም፣ መጀመሪያ አብሬ እኖራለሁ ተባብለው ነው። መቼም ልኖር አልችልም። እንዴት ነው ሲገለጥ? አዎ ማንነት ሲገለጥ ከሱ ጋር ከመኖር ከሷ ጋር ከመኖር ተባብለው መለያየት ሰው ይመርጣል። አስቸጋሪ ሰዎችን ግን እንዴት ማለፍ አለብን የሚለውን ዕውቀት ስለሌለን ይመስለኛል እንደዚህ አይነት ውሳኔ ውስጥ መንገባው። እግር ከእግር እየተከተሉ እንደዚህ ያስከውን እውነት የሚያስጥሉ ብዙ ናቸው። ልክ አብሮ ክፋት የተወለደባቸው እስኪመስል ድረስ በክፋት አእምሮ የተወለዱ እስኪመስል ከክፋት በቀር ከማስቸገር ከአመፃ በቃ የሰውን አእምሮ ከመጉዳት የሰው መፈወስ በቃ ነፃ መውጣት መደሰት የማያስደስታቸው ልክ ኢየሱስን ሲያደርጉት እንደነበረው ሰዎች ነፃ ሲሆኑ ሰዎች ወደ እግዚአብሔር መጥተው ረፍት ሲያገኙ ያ የማያስደስታቸው ግን ከራሳቸው ጥቅምና ከራሳቸው ስም አኳያ ነገሩን ሲያዩት ቤተ ክርስቲያንን በቃ እስከ መክፈል የሚያደርስ ይሄን አይነት ግንዛቤ ነው። በጣም የተሳሳቱ ዕውቀቶች ቤተ ክርስቲያንንና ሕዝብን የሚከፋፍል ነገር ውስጣችን የበዛ ከአስቸጋሪ ሰው ጋር አመፀኛ ከሆነ ሰው ጋር ከክፉ ሰው ጋር እንዴት ነው የምንኖረው? እግዚአብሔር ያደላቸው ሰዎች አሉ። አስቸጋሪ ሰዎችን ተቋቁመው ማሸነፍ የሚችሉ ሰዎች አሉ። ብዙ አሉ። እግዚአብሔር ይረዳቸው። ደግሞ እንዳልሽው ቅድም ከአስቸጋሪ ሰው ጋር አልኖርም ብለን በቸርችም ውስጥ ቢሆን ጥለን ብንሄድ፣ ትዳርንም ጥለን ብንሄድ፣ ሽርክና ንግዱንም ጥለን ብንሄድ፣ ከዚህ መስሪያ ቤት ወጣለሁ ብለን ብንወጣ አስቸጋሪ ሰዎች የሌሉበት የትም ቦታ አሉ። ያንን ሁኔታ እንዴት ነው የምናልፈው የሚለውን ጥበብ ነው ማወቅ ያለብን እንጂ አሁን አንዳንድ ሰዎች አይተሻል ይሄኛውን ትዳር ይፈቱና እዚህኛው ጋር ይገባሉ፣ የበለጠ ሌላ ነገር ውስጥ ሊገቡ ይችላሉ። ስለዚህ እሱንም ፈተው ደግሞ ሌላ እንደገና ቤተክርስቲያን ውስጥ እኔ እዚህ ቸርች በቃ ብለው ይሄዳሉ፣ ሌላ ከዛ ይባስ አስቸጋሪ ይገጥማቸዋል። እና ለምሳሌ በመጽሐፍ ቅዱሳችን በጣም ስማርት የሆነ አታላይ የሆነ የምንለው ያዕቆብ ነው። እንደ ያዕቆብ የሚገርም አታላይ ሰው የለም። አባቱን የገዛ አባቱን የገዛ ወንድሙን ትሪክ ያደረገ ሰውዬ 10 እጥፍ ተበቀለኝ ነው ያለው ላባ የያዕቆብ 10 እጥፍ አታላይ ሆኖ ተገኘበት። ስለዚህ አስቸጋሪ ሰዎች በየትኛውም ስፍራ አሉ። መሸሽ
ማምለጥ ጠላት ደግሞ አይሽ ብቸኛ ያደርገናል እና ይጎዳናል። አሁን በጣም ብዙ ሰዎች ከተመልካቾቻችንም ይኖራሉ በአስቸጋሪ ሰዎች ምክንያት ከቤተ ክርስቲያን የጠፉ ከአስቸጋሪ ሰዎች የተነሳ ከተለያየ ህብረት የጠፉ ሰዎች አሉ። አንደኛ እኛ እንዴት ነው እነዚህን ሁኔታዎች አስቸጋሪ ሁኔታዎችና አስቸጋሪ ሰዎች እንዴት ነው መያዝ ያለብን? እንዴት ነው ሃንድል ማድረግ ያለ? ኢየሱስ ምንድነው የተጠቀመው? አንዳንዶቹ ፊት ለፊት እኮ ይወጡ አጋንንት ነህ ይሉታል። በቃ እንዲህ የሚሉትን እንዴት ነው የሚያደርገው? ሳይገባቸው በቅንዓት ተሞልተው በቃ የሚሉትን እንዴት ነው ኢየሱስ የያዛቸው? በነገራችን ላይ ቅድም እንዳልሽን ቀናተኞች የሚባሉት ከኢየሱስ ክርስቶስ ደቀ መዛሙርት መካከል እነ ቀናተኛው ስምዖን እኮ ያሉበት ስብስብ ነው። እና እነዚህን ሁሉ እንዴት ለክብሩ ጌታ እንደተጠቀመባቸው እንዴት እንደተለወጡ ስንመለከት በኋላ ያው መፍትሄው ላይ ብዙ ስለምንሄድ ነው። አሁን ዓላማችን አስቸጋሪ ሰዎችና አስቸጋሪ ሁኔታዎች በኢየሱስ ዙሪያ ነው። ኢየሱስ አልፎበታል። እሱ ነው ምሳሌያችን ሊሆን የሚገባው። እና ቅድም መጀመሪያ ላይ ስንል ብልጠት አይደለም ገስጸን ምናምንም ላይሆን ይችላል የሚወጣው። እርግጥ በመገሰጽ ብዙ ለውጥን ውጤትን ብናገኝም ግን ጌታ የሚያስገርሙ ጥበቦችን ተጠቅሟል። እነዛን ያረገበትን እንግዲህ ይሁዳን የሚያህል ነገር አጠገቡ አድርጎ ኢየሱስ እንዴት ነው ያንን ነገር ያለፈው? እነዚህን ሁሉ ነገሮች አንድ ባንድ እያነሳን ስንሄድ ብዙ እናያለን። አሁን ግን ፖለቲከኞች ያላልነውን የሚያጣምሙ ከቄሳር ጋር ሊያጣሉት፣ ከቤተ መቅደስ ጋር ሊያጣሉት፣ ከአይሁዶች ጋር ህዝብ ጋር ሊያጣሉት፣ ከካህናት ጋር ሊያጣሉት የማያረጉት ነገር የለም። ይገርማል። አስቸጋሪ ሰዎች ብዙ ጊዜ ሲያደምጡ በቅንነት አያደምጡ። እየለወጡ እየተረጎሙ ነው የሚያደምጡት። እየተረጎሙ እንዲህ ለማለት ፈልጎ ነው። እውነትም ቢሆን እውነትን የተቀሙ ናቸው። አይሰሙም። በፍጹም እውነት ውስጣቸው ገብቶ አይለውጣቸውም፣ አያጸዳቸውም። ዘግተዋል። ኦልሬዲ አጣሞ ለመረዳት ፈቃደኞች ናቸው። ይሄ የተጣመመ እውቀት ደግሞ ሁልጊዜ ጠማማነትን እየወለደ አስተሳሰብ ጠማማ፣ ግንዛቤ ጠማማ፣ ንግግር ጠማማ፣ ሁሉ ነገር ጠማማ ይሆናልና ሲሰሙ ራሳቸው ሲረዱ ራሳቸው የተበላሸ እውቀት ይዘው ነው የሚሰሙት። ኢየሱስን እኮ በዚህ መረዳት ነው እየቀረቡት፣ እንዲህ ለማለት ነው እያሉ ያውቁታል። ደግሞ እሱም ፊት ለፊት ሲመልስላቸው ምን መመለስ እንዳለባቸው አጣብቂኝ ውስጥ ሲገቡ ራሱ በኋላ እናየዋለን እንጂ ራሱ የሚያመጣላቸውን ጥያቄ ለመመለስ እንኳን እስከሚጨንቃቸው የክፋታቸው ጥግ በቃ ይገለጣልና ጠማምነት በጣም ከባድ ነው። አስቸጋሪነት ከባድ ነው። ቅን መሆን በጣም ያስፈልገናልና እንደዚህ አይነት አስቸጋሪ ጠማማ የሆኑ ሰዎች ሲገጥሙን ምን ማድረግ አለብን የሚለውን አሁን እየሰማን እንኳን በልባችን ወደ ግንዛቤ ያመጣን ምንድነው እውነት እንደነዚህ አይነት አስቸጋሪዎችን እንዲህ አርጌ እኮ ስላለፍኩ ነው ከዚህ እውነት ርቄ የሸሸሁት፣ ከቤተ ክርስቲያን የራኩት፣ ከማህበረሰቡ የራኩት፣ ብቸኛ የሆንኩት፣ ከሰው አልባ የሆንኩት። ይሄ ነገር ቤተሰብ ውስጥ አለ፣ ትዳር ውስጥ አለ፣ ስራ ውስጥ አለ፣ ቤተ ክርስቲያን ውስጥ አለ፣ ማህበር ውስጥ አለ፣ የትም ቦታ አለ። አስቸጋሪ ሰው አለ። ግን ያ አስቸጋሪን ሰው እንዴት ነው መቃወም ያለብን? እሱንም ምላሽ ለመስጠት ማሰብ ያስፈልጋልና ከአስቸጋሪ ሰዎች ሩቅ መሆን አንችልም። ያለነው በአስቸጋሪ ዓለም ላይ ስለሆነ እንደውም አሁን ስትናገሪ አንድ ምሳሌ የሰማሁት ትዝ አለኝ። አንዲት ሴት ፓስተሯ ጋር መጣ። ከዛሬ ጀምሮ ቸርች አልመጣም። ለምን አላት። ሰዎች ሐሜተኞች ናቸው፣ አንተ እየሰበክ ስልካቸውን ይጎረጉራሉ፣ ነገረኞች ናቸው፣ የማያገባቸው ውስጥ ይገባሉ፣ አቃቂር ያወጣሉ፣ በደም ጌታን አያመልኩም ምናም ብላ ብዙ ስተቶችን ነገረችው። ከዛ አንድ ነገር ልለምንሽና ያንን ነገር አርጊ፣ ከዛ በኋላ ከሚቀጥለው ሳምንት ጀምሮ ቅሪ አላት። ምን ላርጋለችው? ይሄንን ውሃ በብርጭቆ ያዥና ዝም ብለሽ ዙሪ፣ የሚቀጥለው ሳምንት ዝም ብለሽ ዳርዳሩን ሰዎች እንዳትረብሽ እያርግሽ ቤተክርስቲያኑን ውስጥ ዙሪ አላት። እሺ ብላ ውሃውን ይዛ እሱ እያገለገለ ያለ ዞረች። ከዛ ከሰርቪሱ በኋላ እንዴት ነበር ዛሬ ስልክ የሚጎረጉሩ የሚያሙ የሚያወሩ ሌላም አንቺ የምታያቸው ነገሮች የሚያደርጉ ሰዎች ዛሬ ጉባኤ መተው ነበር ወይ ስትላት፣ አላየኋቸውም። ለምን አላየሻቸውም? ውሃው እንዳይደፋ ሳይ ስለነበረ ትኩረቴ እዛ ስለነበረ ማየት አልቻልኩም። አየሽ፣ አንቺ ክርስቲያኖችን ማየት የለብሽም፣ ክርስቶስን ነው ማየት ያለብሽ። እና የብዙዎቻችን ችግር አስቸጋሪ ሰዎችን አይተን ሁለተኛ እንላለን። ግን ስንሄድ ቅድም እንዳልሽ የባሱ እንደውም አስቸጋሪ ሰዎች አሉ። እና ይሄ ትምህርት
በእውነት እኛንም የህይወታችንን አቋም የለወጠው ምንድነው? በቃ ጌታ ኢየሱስ አባቴ ስራ ላይ ነው እኔም ስራ ላይ ነኝ ብሎ ስራውን ነው የሚሰራው። አስቸጋሪ ሰዎች እንደውም የገዛ ደቀ መዛሙርት ሁሉ ሲያስቸግሩት በኋላ እንመለከታለን። እነዚህ እንግዲህ የሃይማኖት ጭንብል ያደረጉ ናቸው፣ ጸሎት የሚያስረዝሙ፣ በአደባባይ ጢማቸውን አንጀርግገው ልብሳቸውን አንጀርግገው በቃ ሃይማኖተኛ የሚመስሉ ኢየሱስን ከሚናገረው ነገር ጋር እየተከታተሉ የሚያጠቁ ናቸው። አስቸጋሪ ሰዎች የሚገርምሽ ነገር ብዙ ተከታይ ያላቸው ተመልከች። አሁን በጣም ብዙ ዩቲዩባቸው የሚታይ እነማን ናቸው? አስቸጋሪ ሰዎች ናቸው። እውነት ነው። ህዝብ የሚላይ ነገር የሚያወሩ ክፋት፣ ስድብ፣ ይሄ ብዙ ተከታይ ያላቸው። ለዚህ እኮ ነው ኢየሱስን በቀላሉ ሲያጠቁት የምናየው። ለማሳጀብ ለማሳደም ይችላሉ አስቸጋሪ ሰዎች። አስቸጋሪ ሁኔታዎችን ለመፍጠር ግርግር ለመፍጠር በጣም ምቹ ናቸው። ብዙ ተከታይ ነው ያላቸው፣ ብዙ ሰሚ ነው ያላቸው፣ ብዙ ደጋፊ ነው ያላቸው። በዚህ ውስጥ አልፎ መሄድ በእውነት የእግዚአብሔር ጥበብ ያስፈልገናል። ይሄን ደግሞ ጥበብ ክርስቶስ በምድር ላይ ኖሮ አሳይቶናል እና ይሄንን ነው ምሳሌ አድርገን ልንወስድ የሚገባን። እውነት ነው። በትክክል ምሳሌያችን እሱን ካላደረግ ነው ሰዎችን እያየን ከሆነ ትኩረታችን ከሱ ይርቃል። ስለዚህ ወደ ሰዎች ሲሆን ሴትዮዋ እንዳደረገችው ትኩረቷ ውሃው እንዳይፈስና ተጠንቅቆ ለመሄድ ነው። ተጠንቅቀን ኢየሱስን እያየን ካልሄድን ልክ እነሱን ስናይ ራሳችንን የምንበጠበጠው። ሴትዮዋ እኮ ዲስትራክት እየሆነች እሷ ራሷ ናት። ምንም መልእክት ሳትሰማ ምንም አምልኮ ሳታደርግ እንዲሁ መጣ እንዲሁ ወጣች። ስለዚህ ሰይጣን የሚፈልገው እሷን ማራቅ ነው። ብዙዎቻችን የማይገባን ነገር ሊያርቀን ነው ጠላት የሚፈልገው። ከእውነትና ከማህበር ከህብረት ሊያርቀን ነው የሚፈልገው። ከእግዚአብሔር ቃል ሊያርቀን ነው የሚፈልገው። ከወንድሞች ከእህቶች ሊያርቀን ነው። ብቸኛ መሆን የሚፈልግ ሰው፣ ሰውን የሚያይ ሰው በቃ ጠላት በቀላሉ ያገኘው ሰው ነው። ስለዚህ አስቸጋሪ ሰዎች እንዳሉ እንወቅ። ካወቅን በኋላ ግን ከነዚህ ሰዎች እንዴት እንጠንቀቅ፣ በእንዴት ያለ መልኩ ከነዚህ ሰዎች ጋር እንኑር? ሙሉ ለሙሉ አባረናቸው ነው የምንኖረው ወይስ በእንዴት ያለ ጥበብ ነው የምንኖረው? ብናባረራቸው ማን ነው ተጎጂው? ማንን ጠቀምን? እኛስ ብንርቅ ማን ተጠቀመ? ይሄ ሁሉ ነገር ያስፈልጋልና በዚህ ዕውቀት መሞላት ይኖርብናል። እንግዲህ ውድ የዝግጅታችን ተከታታዮች እስካሁን ባነሳናቸው ነጥቦች ብዙ ነገሮችን እንደምታስተውሉና እንደምትማሩበት ተስፋ እናደርጋለን። ጌታ ኢየሱስ ክርስቶስ በምን አይነት አስቸጋሪ ሰዎች መካከል ሲያገለግል በዚህ ምድር ላይ በይበልጥ በዛች የ3 ዓመት ተኩል ጊዜ ውስጥ እንዴት ከባድ ሁኔታዎችን ሲያልፍ እንደነበረ ገና ወደፊትም በመናጠናቸው ጥናቶቻችን ውስጥ እንመለከተዋለን። ነገር ግን ቅድም እንዳነሳንላችሁ ጌታ ኢየሱስ ክርስቶስ አባቴ ስራ ላይ ነው እኔም ስራ ላይ ነኝ እያለ በስራው ላይ ብቻ ያተኮረ ጌታ ነበር። ይሄ አንዱ ልንከተለው የሚገባን ምሳሌነቱ ነው። ስለዚህ ከዚህ ሐሳብ ጋር የተገናኘ ቃል በዝማሬ እናቀርብላችኋለን። ወደ ዝማሬው ስራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያመነታ። አባቴ ስራ ላይ ነው እኔም ስራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያመነታ። Yeah.
መኝታ ነው ሰራተኛ አድርጎ ባለቀው ዘመን ላይ ቀጠረኝ በመስኩ አድርጎ አገልጋይ ታማኝ ሳልሆን ታማኝ አድርጎ ሊቆጥረኝ ለራሱ ሥራ እኔ ሳልሆን የምሠራው በኔ ሆኖ እርሱ ሊሠራ ያሸከመኝ የእርሱ ቀንበር ልዝብ ቀሊልም ነውና ልሥራ የአምላኬን ቤት ሥራ በሚያስችለው ጸጋ አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ አለው ጌታ እሠራለሁ እኔ ልቤን ሳይደክም ሳያመነታ አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ አለው ጌታ እሠራለሁ እኔ ልቤን ሳይደክም ሳያመነታ የፈረሰው ቅጥር ጉልበት የሚጨርስ አቅም የሚያሳፍር የሚያሰለች ቢመስ ተስፋን የሚያሳጣ ተግቼ እሠራለሁ በሚሰጠኝ ጸጋ የቻልኩትን እንዳቅሜ ከኔ የሚጠበቅብኝን ከዚያ በላይ እንድለፋ ጌታዬ እኮ አላዘዘኝም ደግሞ የኔ ልብ ለሥራው ጨክኖ ቢነሣ ዛሬ ብዙ ገና ይትረፈረፋል የአምላኬን ጸጋ በላይ አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ አለው ጌታ እሠራለሁ እኔ ልቤን ሳይደክም ሳያመነታ አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ አለው ጌታ እሠራለሁ እኔ ልቤን ሳይደክም ሳያመነታ ኢየሱስ በምድር ላይ በማገልገል መጥቶ የሥጋን ረፍት ሳያይ የአባቱን ፈቃድ ሊፈጽም ሊያደርገው ቀን ሌት ሳይል ራሱ ለሥራው ጠመደው ታዲያ የጌታዬን ፈለግ እኔም ልከተል ልፈጽም የምን እንቅልፍ የምን መስነፍ እያዩ የሌላውን መድከም የማገለግለው ጌታ ሽልማትን የሚሰጠኝ እኔ ለእርሱ መንግሥት እንጂ የሰው ቅጥር ማናረገኝ አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ አለው ጌታ እሠራለሁ እኔ ልቤን ሳይደክም ሳያመነታ ሥራ ላይ ነው እኔም ሥራ ላይ ነኝ አለው ጌታ እሠራለሁ እኔ ልቤን ሳይደክም ሳያመነታ
እራቴን ሳላይ አልገባሁበትም እዚህ አገልግሎት ላይ ደሞዝ የሚከፍለኝ ቀለቤን ሰፋሪ የሚያኖረኝ ጌታ አለ በሰማይ። ጨክኛለሁኝ ዘንድሮስ ዘመኔ ሳያልፍ ልተጋ ጌታዬን ላገለግለው እረፍትን ሳልሰጥ ለሥጋ እንደ ቀድሞ እንዳይበላ ጊዜ ጉልበቴ በከንቱ በአዲስ ጉልበት በአዲስ ራእይ አገለግላለሁ ቤቱን። አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያመነታ። አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያመነታ። መድረክ ካላገኘው ካልቆም በመስባኩ አይመስለኝም ነበር እንዳገለገልኩት ለካ የትም ስፍራ ብቆም ብቀመጥ ያለው የኔ መድረክ ያለው አገልግሎት በኑሮዬ በሕይወቴ በመግባትና መውጣቴ በንግግር በሐሳቤ በሥራ በዕለት ተግባሬ ጌታን እያገለገልኩት እርሱም በእኔ ያሳየሁት ስኖር ያለው አገልግሎት ክብሩን ብቻ የገለጥኩት። አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያመነታ። አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያመነታ። ስለነበረን የዝማሬ ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። እውነት ነው፣ ብዙ የሚያደክሙ የሚያዳክሙ አስቸጋሪ ሰዎች አስቸጋሪ ሁኔታዎች ውስጥ ትሆኑ ይሆናል። ነገር ግን ዓይኖቻችንን በጌታ ላይ ብቻ እያደረግን የእርሱን ምሳሌነት እየተከተልን ጌታ እንደረዳንና ጸጋውን እንዳበዛልን መጠን ከአስቸጋሪ ሁኔታዎችና ከአስቸጋሪ ሰዎች በመሸሽ ሳይሆን በጥበብና በእውቀት በሚሰጠን ጸጋ ማለፍ እንዴት እንደምንችል እግዚአብሔር በመጪዎቹም ሳምንታት ብዙ እንደሚያስተምረን ዛሬም እንደተናገረን ተስፋ አደርጋለሁ። ስለነበረን ጊዜ እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። እንዴት መኖር እንደሚገባን ከአስቸጋሪ ሰዎች ጋር አስቸጋሪ ሁኔታን መንደርደሪያውን ሐሳብ ዛሬ አግኝተናል። እንግዲህ በገባን እውነት ዛሬ ባገኘነው ዕውቀት እንኳን እስቲ ይሄንን እውነት ይዘን ራሳችንን ማገዝ እንጀምር። መጪው ሳምንት በዚህ ማንነት አእምሯችን የምንደግፍበት ሳምንት ይሁንልን። በሚቀጥለው ቀሪውን ጊዜ እስክንካፈል የእግዚአብሔር በጎነት ከሁላችን ጋር ይሁን። በመልካም ቆዩን።